ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የምናየው ሰይጣን በማጥፋት ተግባር ላይ እንዳለ እጅ ከፍንጅ መያዝ በሚለው ስር ነው ማለት ነው ያለውን ነው የምናየው። መጠኑና ብዛቱ ይለያይ እንጂ አብዛኞቻችን ወይ ደግሞ አብዛኛው ይሄ ባለፈው ትላንትና ከትላንት ወዲያ ስናይ የነበረው የተዘረዘሩ በእግዚአብሔር ቃል ውስጥ የተዘረዘሩ ድካሞች፣ የስጋ ድካሞች ማለት ነው በብዙዎቻችን ህይወት ውስጥ የሚታዩ ናቸው ማለት ነው። መጠኑና ብዛቱ ቢለያይም ማለት ነው። ድክመታችንን ካወቅን ደግሞ ከዛ በኋላ ቀጥሎ ምን ማድረግ ይገባናል የሚለው ነው እንግዲህ ወሳኙ ነጥብ ማለት ነው። እና ሰይጣን ጥቃቱን ሲፈጽም እጅ ከፍንጅ ለመያዝ መሞከር እንዳለብን ነው አሁን የምናየው ማለት ነው። እጅ ከፍንጅ ለመያዝ ደግሞ የምናያቸው ነጥቦች አሉ። እግዚአብሔር ቢፈቅድ ዛሬ ሁለቱን እናያለን ማለት ነው። ከዛ በፊት የዛሬ 2 ቀን ያየነው ተከታታይ ቀናት ትላንትናና ከትላንት ወዲያ እነዚህ ያየናቸው የስጋ ስራዎች፣ የስጋ ድካሞች፣ ዝሙት፣ ርኩሰት፣ መዳራት፣ ይሄ ንትርክ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ዘፋኝነት፣ የተለያዩ እነዚህ የጠቀስናቸውን ነገሮች አንዳንዶቹ አንዳንድ ሰው ላይ ይበረታሉ፣ ሌሎቹ ደግሞ አንዳንድ ሰዎች ብርቶች ይሆናሉ። አንዳንዶቹ ላይ ግን ልንደክም የምንችልባቸው ልንጠቃ የምንችልባቸው ከነዚህ ከተዘረዘሩት አንዱ ሊሆን ይችላል። ገላትያ 5 ላይ ያሉት ማለት ነው። እና ያንን ነው እንግዲህ ድክመታችንን ካወቅን፣ ቀዳዳውን ካወቅን፣ ሰይጣን ሊገባ የሚችልበትን ካወቅን ሁሉም ላይ እኔ ንጹህ ምንም በቃ ጎበዝ ነኝ ሁሉም ላይ የምንለው አይደለም። ያለ ምክንያት አልተጠቀሰም። እነዚህ የስጋ ድካሞች፣ የስጋ ሀሳብ ውጊያ አለብን ማለት በዚህ በምድር እስካለን ድረስ ማለት ነው። እና ያንን ካወቅን በኋላ ቀጥሎ ምን ማድረግ አለብን ሲባል ነው እንግዲህ ይሄ ጥናት ያስፈልገው። ሰይጣን ጥቃቱን ሲፈጽም እጅ ከፍንጅ ለመያዝ ነው እንግዲህ አሁን የምንከተለው መንገድ ማለት ነው። አሁን የመጀመሪያው ነጥብ በምንደክምበት አቅጣጫ ማለት ነው ብቅ ማለቱ አይቀርምና እኔ ብቅ አይልብኝም እነዚህ የተዘረዘሩት ሁሉ ላይ እኔ ፍጹም ነኝ ማለት አንችልም። ነገር ግን በምንደክምበት አቅጣጫ ከነዚህ ከተዘረዘሩትና ሌሎችም እነዚህን የመሳሰሉ ናቸው ብለው ይቀጥላሉ። ሌሎችም አሉ። ግን ከእኔና እናንተ አንዱ የምንደክምበት ነገር በምንደክምበት አቅጣጫ ብቅ ሲል ድካሙ ብቅ ሲል ብቅ ማለቱ አይቀርምና ማለት ነው። በዚያ በኩል ነቅተን እንጠብቀው ማለት ነው። መጠበቅ ያለብን ያንን ቀዳዳ ነው። ነቅተን ንቁ ሆነን እንዳልነው ባለፈው ማለት ነው። ይህንን ማድረግ ለመጀመሪያ ጊዜ ቀላል ላይሆንልን ይችላል። ያንን ድካም ነቅቶ ጠብቆ እንትን ማለት ነው ማጋለጥ ማለት ነው። ለመጀመሪያ ጊዜ ቀላል ላይሆንልን ይችላል። ይህም በቀላሉና በአጭር ጊዜ ውስጥ ይሳካልናል ብለን አናስብም ለመቆጣጠር። ነገር ግን ሰይጣን እየተጠባበቅነው መሆናችንን ስለሚያውቅ ራሱን መሸፈንና መደበቅ ይጀምራል ማለት ነው። ያንን ድካማችንን አውቀን ያንን ድካማችንን ነቅተን በምንጠብቅበት በድካማችን አቅጣጫ ሰይጣን አይደል በዛ በኩል አይደል ይገባል እያልን ያለ ነው። ራሱን መሸፈንና መደበቅ ይጀምራል በዛ በኩል እንደሚመጣብን ስናውቀው ማለት ነው። ስለዚህ ዋና ዘዴው ማለት ራሱ መሸፈን መደበቅ ነው። እንዲነቃበት አይፈልግም ያ ድካማችንን ማለት ነው። ስለዚህ እሱን እንዳንጠብቅ ሰይጣን አእምሯችንን ወደ ሌላ በቀላሉ እንዲሳብ የማድረግ ችሎታ አለው። በሌላ ነገር ውስጥ እንዲጠመድ ከዛ በማዝናናት በቀልድ ውስጥ በምናምን ውስጥ በተለያየ አይነት ዓለም ላይ የተለያየ ነገር ደብቆ በዛ ውስጥ ጠቅልሎ ብዙ ጊዜ እኮ በተጠቀለለ ነገር ነው ብዙ ሰዎች መርዝ እየበሉ የሚሞቱት፣ ወይም በተሸፈነ ነገር ነው ብዙ ሰው የሚጠቃው።
ከላይ ሲታይ ብልጭልጭ ስጦታ በሚመስል በዛ ነገር ውስጥ ነው። ስለዚህ አእምሯችን እሱን በመጠበቅ ፈንታ ባጋጠመን ችግር ላይ ብቻ እንዲያተኩር ለማድረግ መሰናክል መንገዳችን ላይ መፍጠርን ያውቅበታል። አንዳንድ መሰናክሎች ሲገጥሙን ለምሳሌ ያን ነገር ዲስትራክት ያደርገናል። እኛን አእምሯችን ሀሳባችንን ሲሰርቀን በዛ ውስጥ አእምሯችን እሱን በመጠበቅ ይህ ድካማችንን ጎን በመጠበቅ ፋንታ ባጋጠመን ነገሮች ላይ በሚያጋጥመን ዕለታዊ ሁኔታዎች ላይ ስናተኩር በዛች ያችን ድካማችንን ለመጠቀም ይሞክራል ማለት ነው። ሰይጣንን በተግባር ላይ እያለ እጅ ከፍንጅ መያዝ እንዴት እንችላለን ነው እንግዲህ። እንዴት እጅ ከፍንጅ ለመያዝ እንችላለን? ለምሳሌ ድካማችን ማለት ነው የፍትወት ይሄ ከተቃራኒ ጾታ ጋር ያለ የስጋ የፍትወት ነው ብንልና በዛ ብናስብ ማለት ነው። ይህን ድካማችንን በመጠቀም ሰይጣን በህይወታችን ላይ የሚያደርሰው ጥቃት ቀላል እንዳልሆነ እናውቃለን። ይህ ዝሙት ማለት ነው እና በዚህ አቅጣጫ መጠበቃችንን ስለሚያውቅ ሰይጣን ራሱን ገላልጦ ግልጽ አድርጎ እንደማይቀርብ ማወቅ አለብን። ያንን ነው መረዳት ያለብን። ያንን ድካማችንን በዛ በኩል ሲመጣ ነቅተን መጠበቃችንን ስለሚያውቅ ሰይጣን ራሱን ገላልጦና ግልጽ አድርጎ አይመጣም። ስለዚህ አረሳስቶ ሰይጣን ይመጣና በማንጠብቀው ጊዜና ስፍራ ማለት ነው ሊመጣ ይፈልጋል ማለት ነው። አሮጌ የሀሳብ ፋይሎችን የምናጠራቅምበትን የአእምሯችን ክፍል ሰብኮንሺየስ ማይንድ እና አንኮንሺየስ ማይንዶቻችን ውስጥ ደግሞ ሰብኮንሺየስ ፋይሎች የሚጠራቀሙበት አንኮንሺየስ ደግሞ ባለፈው ብለናል እና የባለፈውን ክፍል ብታዩት ጥሩ ነው። ጊዜ ስለማይበቃው ሁሉንም ማብራራት አይቻልም። ሌሎኛው ደግሞ ከልጅነት ጀምሮ የተጠራቀመ ፋይል አለ። ይሄ የተለያየ አይነት ትራውማዎችን ምናምን እንግዲህ እነዛን ወደዛ ውስጥ እነዛ ነገሮች ራሱ ተጽዕኖ ስለሚያመጡ እነዛን ነገሮች ፈልጎ ክርስቲያን ከመሆናችን በፊትም ወይ ክርስቲያን ከሆንም በኋላ እንኳን አንዳንድ ነገሮች እንኳን ያየናቸው ወደ አእምሯችን የገቡ ነገሮች ወደ አእምሯችን እንደ ፊልም የተቀመጡ ነገሮች ብቅ ያደርግልናል ማለት ነው። በነገራችን ላይ ከየትም አይደለም የሚፈትንን እኮ ወደ አእምሯችን የገባ ነው። በአይናችን ወይ በጆሮአችን የገባ ነገር ነው ወደ መልሶ ከኛ ሊፈትነን በዛ ደካማ ጎን ሊያጠቃን የሚፈልገው እና እነዛን ፋይሎች ራሳቸው በጣም ባይዘወይ ጥሩ ያልሆነ ነገር አላቸው። እኛ የምንወድቅበት ሰዓት ላይ እነዛ ነገሮች ናቸው እንጂ ሌላ ከየትም አይመጣም። ውስጣችን የእግዚአብሔር ቃል ከሚካለ ለምሳሌ የእግዚአብሔር ቃል በጣም ፓወርፉል ነው። ያንን ቃሉን የምናስብ ከሆነ እኮ ቀዳዳ አያገኝም። ነገር ግን እነዚህ ተጠራቅም ወደ ውስጣችን የገቡ በአንድም በሌላም መንገድ ላይ በምናየው በተለያዩ ነገሮች በስልካችን በሚመጡ በተለይ ደግሞ ሶሻል ሚዲያ ከየሆነ እንትን በኋላ እንትን አይነት ነገሮች አሉት እያንዳንዱ። አሁን ለምሳሌ ሶሻል ሚዲያ ከፍታችሁ ስክሮል ብታደርጉ ወደ ላይ እያደረጋችሁ ዝም ብሎ የተወሰነ በመሃል የሚያመጣው ነገር ሰው አእምሮ እንዳይሰለች ብለው ይሄ ኢንጂነሮች አሉ ተቀጥረው የሰውን አእምሮ እንዴት ማጥመድ የሚቻል ብለው የሚሰሩ አሉ። ምክንያቱም እነሱ ለገቢያቸው ብለው ነው። ገቢያቸው ህዝቡ ረጅም ሰዓት እዛ ነገር ላይ ሳያውቀው ወደ አእምሯችን የተጠራቀሙ ነገሮች ናቸው። እነዚህ ከአእምሯችን ውስጥ እንደ ፊልም ብቅ እያሉ የሚታዩት ማለት ነው። እና ይህን የሚያደርገው ምናልባት ተንበርክከን በመጸለይም ሳለን ሊሆን ይችላል። ሰይጣን እንደዚህ አይነት ነገሮች ክፉ ማለት ነው የክፉ ስራ እንደዚህ አይነት በመጸለይ ሳለን እንኳን እነዛ ነገሮች ወደ አእምሮ እንግዲህ አስቡት። በዚህ አካባቢ በጸሎት መንፈስ ውስጥ እያለን ይመጣል ብለን በፍጹም የማንገምተው ቦታ ላይ ነው በነገራችን ላይ ከአእምሯችን እነዛ ነገሮች የሚመጡት ማለት ነው። እና ወደ አእምሯችን ብቅ ያለውን ሀሳብ ቶሎ በማስወጣት ፋንታ ይበልጥ ራሳችንን በዚህ ሀሳብ አስቡት። እንግዲህ ተንበርክከን እየጸለየንም ሊሆን ይችላል እኮ እያልኳችሁ ነው። አያችሁ፣ በዛ ሰዓት በፍጹም አትጠብቁትም። ስለዚህ ያ ሰዓት እንኳን ወደ አእምሯችን ብቅ ሊያደርግ ይችልና መቼስ እኔ ተንበርክኬማ እግዚአብሔር ይጠብቀኛል፣ በእግዚአብሔር ህሉ እኮ እግዚአብሔርማ በሁሉም ስፍራ ተንበርክከን ብቻ ሳይሆን በቀን ውስጥ ሁሉ እግዚአብሔር ይጠብቀናል። እግዚአብሔር እኮ እረኛችን ነው። ያ ማለት ግን
አእምሯችንን ፍቃዳችንን ሁሉ ለሱ እስካዘገዛንለት ድረስ ነው እንጂ ተንበርክከን እየጸለይንም ቢሆን በዛ ሐሳብ ማዝናናት ማስደሰት ይፈልጋል ሰይጣን በራሱ ሐሳብ ማለት ነው። ምክንያቱም ቀድሞ አእምሯችን ውስጥ የገቡ ሐሳቦች ስላሉ ማለት ነው። ለዛ ነው ሰይጣን ሐሳቡን ማመንጨት ብቻ ሳይሆን ያየነውን በተግባር ላይ እንድናውለው በረቀቀ ጥበብ ሐሳብ ያቀርብልናል። በቃ ይሄ ነው መውጫው፣ በዚህ በኩል ትንሽ ተንፈስ ትንሽ፣ በዚህ በኩል ደግሞ እንደዚህ አድርገህ እኮ ምንም ችግር ማለት ማንም ሰው የሚያደርገው ነው። ማንም ሰው ባክ እንደዚህ ማለት ቀለል ያደርግብናል፣ ኖርማል ያደርግብናል ህይወታችንን ማለት ነው። ያ ነገር በሂደት እንዴት እንደሚጎዳ ነው እኮ ብዙ ሰው ከእግዚአብሔር ጋር ያለው የእግዚአብሔር መንፈስ ቅዱስ በማሳዘን ውስጥ ያለው ነገር በሰዓቱ አያስበውም ሰው በድካሙ እነዛ ነገሮች በመጡበት ሰዓት ማለት ነው ወደ አእምሯችን። ሌላኛው ከዚሁ ጋር አገናኝተን የምናስታውሰውን የእግዚአብሔር ቃል እንጥቀስበት ነው። አሁን እያወቅነው ነው እኮ አይደለን በእንደዚህ ድካሞቻችን። ምክንያቱም በአንዱ ልንበረታ እንችላለን፣ በአንዱ ግን የሆነ የምንደክምበት አለ። ስለዚህ ምን እናድርግ ሲባል ሁለተኛው የምናስታውሰውን የእግዚአብሔርን ቃል መጥቀስ ነው። ሰይጣንን በተግባር ላይ እያለ እጅ ከፍንጅ ለመያዝ በመጠበቅ ላይ ከሆንን ከላይ ያለው ነጥብ ካየን ቆሻሻ የሐሳብ ፋይል አውጥቶ ወደ አእምሯችን አሳምሮ ሲያቀርብልን ወደ አእምሯችን እኛም በውስጣችን ያጠራቀምነውን የእግዚአብሔርን ቃል አንድ በአንድ እያስታወስን እንወረውርበታለን ማለት ነው። በነገራችን ላይ እነዚያ የቆሻሻ ሐሳቦችን ብቻ አይደለም ራሱ በእግዚአብሔር ቃል ራሱ ሊመጣብን ይችላል። የእግዚአብሔርን ቃል ይዞ ማለት ነው። ምንም እኮ እኔ በነገራችን ላይ የገጠመኝ ነገር ልንገራችሁ። ቦታውን ምናምን ባልጠቅሳችሁም እንደዚህ እያወራን ከተቀራርበን ከአንዲት ልጅ ጋር የሆነ የምጠቀምበት ቦታ አለ። እዛ ቦታ ላይ ሲሄድ ከዛ እሷም በዛ ነገር ውስጥ ተፈትና ለመውደቅ ላይ ያለች ይሁን አይሁን እግዚአብሔር ነው የሚያውቀው። ግን ደግሞ ምንድነው ብዙ ጊዜ ስለ አገልጋዮች ድካም ምናምን ብዙ ጊዜ ታወራልኛለች፣ ወይ ደግሞ ስለ ክርስቲያኖች ምን እባክህ እንደዚህ እየተባለ ከተወራ በኋላ አንድ ቀን ግን መጽሐፍ ቅዱስ ላይ እኮ አታመንዝሩ የሚለው ለባለትዳሮች እንጂ ያላገባ ሰውን እኮ ምንም የሚጠቅስ ነገር የለም ምናምን ነገር ወደሚል ጨዋታ መጣች ማለት ነው። አያችሁ በሰዓቱ ማለት እያቀለለ ከመጣ በኋላ ሁሉም ሰው እንደዛ ነው ከተባልኩ በኋላ መጨረሻው ወዴት ነው የመጣው? ወደ መጽሐፍ ቅዱስ ላይ እንደዚህ እኮ ተብሎ አልተጻፈም እስኪባል ድረስ ማለት ነው። አያችሁ። ስለዚህ እነዚህ ጥቅሶች ሁልጊዜ ማስታወስ አለብን። ሁልጊዜ አሁን የምጠቅስላችሁን ጥቅስ በዚህ አይነት ሁኔታ ላይ እግዚአብሔር ሲፈታተንን መንፈሱ። ስለዚህ ምንድነው ማድረግ ያለብን? የመጀመሪያ ጥቅሶች ለምሳሌ ዕብራውያን 13:14 ላይ ሴሰኞችና አመንዝሮች እግዚአብሔር ይፈርድባቸዋል። ሴሰኞችንና አመንዝሮችን ምን ያደርጋል? እግዚአብሔር ይፈርድባቸዋል የሚለውን አንድ። ሌላኛው ደግሞ ምሳሌ ላይ ያለው 6:32 የእግዚአብሔር ቃል ምን ይላል? የምንዝር ተግባር የሚፈጽም ሰው ማስተዋል የጎደለው ነው። የሚያመነዝር ሰው ከሴቶች ጋር እግዚአብሔር ከሰጠው ከአንዲት ሴት ውጪ ከሔዋን ውጪ ወደ ሌሎች ሴቶች በሚለው ሐሳብ ማለት ነው። በዛ ውጪ የሚያደርግ በዛ ነገር ተግባር የሚፈጽም ሰው ማስተዋል የጎደለው ነው፣ ሕይወቱንም በከንቱ ያጠፋል፣ ውርደት ይደርስበታል ነው። ሁልጊዜ እንደተዋረደ ይኖራል ነው የሚለው ቃሉ ማለት ነው። ውርደት ይደርስበታል፣ እንደተዋረደ ይኖራል እየተባለ የተጻፈውን ቃል ሁልጊዜ ማስታወስ አለብን። ዛሬ እንኳን አልተዋረደም ማለት የሆነ ቀን ውርደት ይደርስበታል። ሁልጊዜ ደግሞ እንደተዋረደም ሊኖር ይችላል። በምንዝር የሚፈጽም ሰው ማለት ነው ማስተዋል የጎደለው ሰው ነው እንደሚለውንም ማስታወስ አለብን። ሌላኛው ደግሞ ከዝሙት ራቁ የሚለውን የሐዋርያት ሥራ ምዕራፍ 15:29 ላይ ማስታወስ አለብን። ከዝሙት ራቁ የሚለው። ሌላኛው አንደኛ ቆሮንቶስ 6:18 ላይ ከዝሙት ራቁ፣ ሰው የሚያደርገው ሌላው ኃጢአት ሁሉ ከሰውነቱ ውጭ የሚያደርግ ነው፣ ዝሙትን የሚፈጽም ሰው ግን በገዛ ሰውነቱ ላይ ኃጢአትን ያደርጋል ይላል። አያችሁ፣ ከዝሙት ራቁ። ሰው የሚያደርገው ሌላው ኃጢአት ሁሉ ከሰውነቱ ውጭ ነው፣ ዝሙትን የሚፈጽም ሰው ግን በገዛ ሰውነቱ ላይ በራሱ ላይ ነው ኃጢአት እየሰራ ያለው ማለት ነው። ሌላኛው ደግሞ አንደኛ ቆሮንቶስ 7:2 ላይ ነገር ግን በዝሙት ኃጢአት ላለመውደቅ እያንዳንዱ ወንድ የራሱ ሚስት ትኑረው፣
አያችሁ፣ ላለመውደቅ ከተፈለጋችሁ በዛ ነገር በዝሙት ውስጥ ላለመገኘት አትሊስት ይሄኛው ነገር ይጠብቃችኋል። የራሱ ሚስት ትኑረው፣ እያንዳንዷ ሴት የራሷ ባል ይኑራት የሚለውን ቃል ማስታወስ አለብን። ያ ማለት ግን ሚስት አለው ባል አለው ማለት ከዝሙት በቃ ተጠብቆ ዘላለሙን በቃ ፍጹሙን ሳይፈጽም ይኖራል ማለት አይደለም። ያ ነገር ካገባም በኋላ ሊፈትነው ሊመጣበት ይችላል። ስለዚህ ከላይ የጠቀስናቸውን ከዝሙት ራቁ የሚለውን የሐዋርያት ሥራን ማስታወስ አለብን። ዝሙት የሚፈጽም ሰው ካገባም በኋላ እንኳን ቢመጣ ማለት ነው የተደበቀ ማንነት ድካማችን በኩል ቢመጣ ዝሙት የሚሰራ ማስተዋል የጎደለው ነው፣ ሴሰኛ አመንዝሮች እግዚአብሔር ይፈርድባቸዋል የሚለውንም ማስታወስ አለብን። እዚህ ጋር ግን እንደ አትሊስት ይሄኛው እንኳን ይሻላል። በዝሙት ኃጢአት ላለመውደቅ ከፈለጋችሁ ግን እንደው በዛ እንኳን ላለመውደቅ እያንዳንዱ ወንድ የራሱ ሚስት ትኑረው የሚለውን እንኳን ልክ ሰው በቃ ሚስት ትኑረው የሚለውን ያስብና ሌላውን ቃል ይረሳና ሚስት ካገባ በኋላ ያ ነገር ሲፈትነው ሲመጣበት ደግሞ መልሶ ሊወድቅ እያንዳንዷ ሴት የራሷ ባል ይኑራት የሚለው ያንን ካገኘ በኋላ ባልም ሚስቱንም ካገኘ በኋላም ያ ነገር አይወድቅም ማለት ግን እንዳልሆነ መርስ። ስለዚህ ሁልጊዜ እንዳንወድቅ ከላይ ያሉትንም ማስታወስ አለብን። ሌላኛው ደግሞ አንደኛ ተሰሎንቄ 4:3-5 ነው። የእግዚአብሔር ፍቃድ እናንተን እንድትቀደሱና ከዝሙት እንድትርቁ ነው። እግዚአብሔር የሚፈልገውን ነገር ነው አይደል ማድረግ ያለብን። እግዚአብሔር ፍቃዱ ምንድነው አለ? እናንተ እንድትቀደሱ ነው፣ ቅድስና እንዲኖራችሁ ነው፣ እንዳትጨማለቁ፣ እንዳትቆሽሹ፣ በቃ በፍርድ ውስጥ ቅድም ባልናቸው መርገም ውስጥ እንዳትገቡ ከዝሙት እንድትርቁ ነው። ከእናንተ እያንዳንዱ የገዛ ሰውነቱን በቅድስናና በክብር ጠብቆ መያዝን ይወቅ። እግዚአብሔርን እንደማያውቁ አረማውያን ማለት ይሄ አሕዛብ የፍትወት ምኞት አይኑራችሁ ነው የሚለው። እግዚአብሔርን እንደማያውቁ እግዚአብሔር ዕውቀት እንደሌላቸው እንደነሱ የፍትወት ምኞት አይኑራችሁ ነው። ምክንያቱም የእግዚአብሔር ፍቃድ እናንተ እንድትቀደሱ እና ከዝሙት እንድትርቁ ስለሆነ የሚለውንም ማሰብ አለብን። እነዚህንና ሌሎች ጥቅሶች እያወጣን ብንመታው በቃ ከኛ ይርቃል። በነገራችን ላይ በተለይ በዝሙት ድካም ያለበት ሰው እነዚህን ማሰብ ይችላል። በሌላ ድካም ያለበት ተመሳሳይ ደግሞ ጠንከር ያሉ ጥቅሶች አሉት እና በቃላችን የማናስታውሳቸው ከሆነ እንኳን በትንሽ ካርድ ላይ ጽፈን ኪሳችን እናስቀምጣቸውና ሰይጣን መቆስቆስ ሲጀምር እንደ እሳት ልክ ከሰል ስትሉት አይደል እሳቱ የሚራገቡ ያችን ነገር እያለ ሲመጣ ነገሩን ሲያሟሙቀው ሰውነታችን ላይ እነዚህን ጥቅሶች አውጥተን መጥቀስ አለብን። ጌታ ኢየሱስም አክቹዋሊ የግዴታ በሰዓቱ ለመጥቀስ ብቻ ኪሳችን ማስቀመጥ ሳይሆን ከወዲሁ አሰላስለን እነዚህን ቃላቶች በውስጣችን ካዋሃድናቸው በደንብ ከያዝናቸው በቃላችን አሁን መጨረሻ ላይ የተናገርኩት አንደኛ ተሰሎንቄ ምዕራፍ 4:3-5 ነው እና እነዚህን ጥቅሶች እና ሌሎችም አሉ በጣም ጥሩ እና እነዚህን ብንጠቅስበት አትሊስት ሁልጊዜ ሰውነት ድካማችንን ባወቅንበት ጉዳይ ላይ አሁን እኔ ያልጠቀስናቸው ጥቅሶች ከዝሙት ጋር በተገናኘ ነው። እነዚህን አይነት ጥቅሶች ሁልጊዜ እያሰላሰልን እንትን ብንል ልክ እነዛ ድካሞች ሊገለጡ ሲሉ እነዚህ ነገር ውስጣችን ስለሚሞላን በቀላሉ እጅ ከፍንጅ ይዘን ኧረ ይሄ ቃል እንደዚህ ተብሏል እንዲህ እንዳይደርስብኝ አልፈልግም፣ ከእግዚአብሔር ጋር መጣላት፣ ከእግዚአብሔር መራቅ፣ መንፈስ ቅዱስን ማሳዘን አልፈልግም እያለን እነዚህን ጥቅሶች በደንብ ልናስታውስ ይገባል። ጌታ ኢየሱስን በሰይጣን ሲፈተን ተጽፏል በማለት ተጠቅሞበት እንደነበር ሁልጊዜ ልብ ማለት ይገባናል። የሚቀጥለውን ክፍል ደግሞ ነጥቦች ከዚሁ ጋር በተገናኙ የምናሸንፍበት አሉ የምናያቸው በጥሞና ተከታተሉ። የሚቀጥለው ሳምንት እንቀጥላለን። ክብር ለእግዚአብሔር ይሁን። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣
ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።